በዛሬ ቪዲዮዬ 100% እርግጠኛ የሆንኩበት የፊት ማስክ ነው። ሁላችሁም ተጠቀሙት፣ ታመሰግኑኛላችሁ። ማዲያት ላለባችሁ፣ ፊታችሁ ጥቁር ነጠብጣብ ላለባችሁ፣ ፊታችሁ ፏፍክት የሚያደርግላችሁ፣ ፊት የሚያቀላ የምሬ ነው የምላችሁ። ይሄንን ማስክ ከተጠቀማችሁ ትደነግጣላችሁ። በፊታችሁ ላይ የምታዩት ለውጥ ልነግራችሁ አልችልም። ሁላችሁም ተጠቀሙት። ቀጥታ ወደ አሰራሩ እንገባለን። አሰራሩን አጠቃቀሙን ነግራችኋለሁ። ለሁሉም አይነት ቆዳ ይሆናል። ሁላችሁም ተጠቀሙት። ወደ አሰራሩ ስንገባ መጀመሪያ ላይ የተጠቀምኩት 1 ማንኪያ ስኳር በሚገርም ሁኔታ ለቆዳችን በጣም አሪፍ ነው። አረቦች ራሱ ይጠቀሙታል። ስኳርና የወይራ ዘይት አድርገው እንደ ስክራፕ ይጠቀሙታል። ሚኪያጅ ካረጉ በኋላ ይሄ ሜካፕ ካረጉ በኋላ ፊታችሁ እንዳይበላሽ እሱን ይጠቀማሉ እና ተጠቀሙት። 1 ማንኪያ ቡና ጨምሬያለሁ። 1 ማንኪያ ስኳር፣ 1 ማንኪያ ቡና። በቀጣይ ማር ጨምራለሁ። ቀላል አሰራር ነው። በሁላችሁም ቤት የሚገኝ ግብአት ነው የምሰራላችሁ። ሁላችሁም ተጠቀሙት፣ አትስነፉ። እነዚህን ግብአቶች ካላችሁ ፊታችሁ ቢያንስ በሳምንት 2 ጊዜ 3 ጊዜ ተጠቀሙት። በፊታችሁ ላይ በቆዳችሁ ላይ የሚገርም ለውጥ ነው የምታዩበት ወዲያው ስትጠቀሙት። የሚገርማችሁ ወዲያው እንደተጠቀማችሁት ለውጥ ታገኙበታላችሁ። 1 ማንኪያ ማር ጨምሬያለሁ። በቀጣይ ግማሽ ሎሚ እንደዚህ ጨምቄ 1 ማንኪያ ሙሉ የሚያክል ሎሚ ጨምራለሁ። የኔ ቆዳ ሎሚ ስለሚስማማኝ ሎሚ ጥቁር ነጠብጣብ ፊቴ ላይ ሲኖርብኝ ብጉር ወጥቶ ሲጠፋ ጥቁር ነጠብጣብ ጥሎብኝ ይሄዳል። በዛን ሰዓት ሎሚ እንደዚህ እያረኩ ስጠቀም ጥቁር ነጠብጣባችንን ያጠፋልናል። ቢያንስ በሳምንት 1 ጊዜ ተጠቀሙት። ሎሚ ያለበትን ነገር በሳምንት 1 ጊዜ። ቆዳችሁ ላይ የማይቆጣ ከሆነ ያው የሁሉም ሰው ይስማማል ማለት አይደለም። ለማይስማማችሁ ልጆች እናንተ አይታችሁ የማይስማማችሁ ከሆነ አለመጠቀም ትችላላችሁ። እነዚህን ግብአቶች አንድ ላይ አደባልቃቸዋለሁ። በደንብ አድርገን እናዋህደዋለን። ቪዲዮ ተቆርጦብኝ ነው። 1 ማንኪያ የወይራ ዘይት ጨምሩ ወይም የቤቢ ኦይል ጨምሩ። 1 ማንኪያ ቤቢ ኦይል፣ 1 ማንኪያ ወይም የወይራ ዘይት። ቤቢ ኦይል የሌላችሁ የወይራ ዘይት፣ የወይራ ዘይት የሌላችሁ የኮኮናት ዘይት መጨመር ትችላላችሁ። በዚህ መልኩ በደንብ አድርጋችሁ ሁሉንም አዋህዷቸው እና በቀጣይ የምጨምርበት ነገር ስላለ ቪዲዮውን እስከ መጨረሻ ተከታተሉት። ቪዲዮውን ላይክ አድርጉት፣ በላይክ ጀምሩት። ቪዲዮውን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። በቅንነት ይጠቅማችኋል። የሚገራርሙ ቪዲዮዎች ስለምሰራላችሁ ስለሚጠቅማችሁ ለራሳችሁ ብላችሁ ሰብስክራይብ አድርጉ። ሰብስክራይብ ስታደርጉ የደወሉን ምልክት ተጫኑ፣ የኔን ቪዲዮዎች እንዲደርሳችሁ። ወተት ጨምሬያለሁ። 1 ማንኪያ የወተት ፓውደሩን ጨምሬያለሁ። ግዴታ ፓውደሩ ነው የሚሆነው። ፓውደሩ ወተት ካላችሁ ፓውደር ወተት ጨምሩ። ከሌላችሁ 1 ማንኪያ የወተት 1 ማንኪያ ብቻ ውህዱን እንዳይቀጥንባችሁ 1 ማንኪያ ወተት ጨምሩበት። ፍሬሽ ወተት ካላችሁ የምሬ ነው ምላችሁ። ይሄንን ውህድ ሁላችሁም ተጠቀሙት። ሁላችሁም እንደ ቀላል አትዩት፣ እንደ ቀላል እንዳታዩት። ለገላችሁም ይሆናል። ገላችሁ በምትታጠቡበት ሰዓት እንደ ስክራፕ አንገታችሁ ለሚጠቁርባችሁ፣ በተለይ እጃችሁ እንደዚህ ጣታችሁ አካባቢ ለሚጠቁርባችሁ በደንብ አድርጋችሁ እጃችሁን ስክራፕ አድርጉት።
በሚገርም ሁኔታ ለውጥ ታገኙበታላችሁ። 100% እርግጠኛ የሆንኩበት ነው የምነግራችሁ። እንግዲህ የተመቻችሁ መጠቀም ትችላላችሁ፣ ያልተመቸው አለመጠቀም ይችላል። ይህንን ውህድ እንዳያመልጣችሁ ሁላችሁም። መቼም ሴት የሆናችሁ ቆንጆ ፊት፣ ቆንጆ እጅ፣ ቆንጆ ሰውነት እንዲኖራችሁ ማንም ይፈልጋል። እንዲኖራችሁ የፈለጋችሁ ይህንን ስክራብ ተጠቀሙ። ቀላል አሰራር ነው። ስትጠቀሙት ፊታችሁ ንጹህ መሆን አለበት። በንጹህ ፊት ነው ግዴታ መጠቀም ያለባችሁ። ፊታችሁ በሳሙና በደንብ አርጋችሁ ታጥባችሁ ታደርቁትና ከደረቀ በኋላ ፊታችሁን በደንብ አርጋችሁ ነው የምትቀቡት። አንገታችሁ፣ በተለይ ገላችሁ ስትታጠቡ መጀመሪያ ላይ አዘጋጅታችሁ ታስቀምጡና ገላችሁ ታጥባችሁ ከጨረሳችሁ በኋላ በዚህ በደንብ አርጋችሁ ሰውነታችሁ ስክራብ ታረጉታላችሁ። በደንብ ማሳጅ ስታረጉት ራሱ ፊታችሁ ሰውነታችሁን በጣም ነው ደስ የሚለው። ማሳጅም ያደርግላችኋል በዛው እና ሰውነታችሁም፣ እጃችሁ፣ ሁሉንም ገላችሁ፣ ሁሉም ስክራብ አድርጉበት በደንብ አርጋችሁ ሰርታችሁ ማለት ነው። አስቀምጣችሁ ውጭ ነው የሚቀመጠው፣ ፍሪጅ አይገባም። ውጭ እንደፈለጋችሁ ማስቀመጥ ትችላላችሁ፣ አይበላሽም። አያችሁት? እንደዚህ ፊታችሁን በደንብ አርጋችሁ አይናችሁ ስር በተለይ ለሚጠቁርባችሁ፣ ልክ እንደኔ የሚጠቁርባችሁ አይናችሁ ስር፣ ማዲያት ላለባችሁ ለማዲያት ይሆናል። ማዲያት ያለባችሁ በሳምንት 3 ጊዜ ተጠቀሙት። ብዙ ለውጥ ታገኙበታላችሁ። በተለይ ስትጠቀሙት እንደዚህ ማሳጅ አድርጉት። ቆዳችሁን በደንብ አርጋችሁ ማሳጅ እያረጋችሁ ተቀቡት። ተቀብታችሁ ለ30 ደቂቃ አቆይታችሁ ነው የምትታጠቡት። 30 ደቂቃ በቂ ነው። 30 ደቂቃ አቆይታችሁ ወይም 10 ደቂቃም ራሱ በቂ ነው ቢዚ ከሆናችሁ። ግን 30 ደቂቃ ብታስቀምጡት የበለጠ ፊታችሁ ላይ ፏ ነው የሚያደርግላችሁ። ቅልት ነው የምትሉት። ይህንን ስክራብ ከተጠቀማችሁ ፊታችሁ በቃ ይቀየራል። ቀይ ነው የምትሆኑት። የምር ያስደነግጣል። እና በደንብ አርጋችሁ ማሳጅ አድርጉት። ልክ እንደዚህ እኔ በደንብ አልተቀባሁትም። እናንተ በደንብ አርጋችሁ ድፍድፍ አርጋችሁ ተቀቡት። ተቀብታችሁ በውሃ ብቻ ነው የምትታጠቡት። በሌላ ቪዲዮ እስከምንገናኝ ደህና ቆዩልኝ።